ቆይ ምን አይነት ኃጢአት ቢሰሩ ነው አንቺ እጅ ላይ የጣላቸው? አልገባህም ተመስገን። ምን አይነት የተርመጠመጠ ቤተሰብ መሰለህ? ሚስት እያለው እኔን አገባ። ሚስቲቱ ደግሞ ከወንድምየው ጋር ትርመጠመጣለች። በጣም ነው የሚያስጠሉት። ስለሱ ስታወራ ራሴን መቆጣጠር አቃተኝና በጥፊ መተዋል። እኔ እኮ አላምንሽም ትሁቴ። ተሙ መጥፎ ሰው አድርጎ እንዳያስበኝ ነው የፈራሁት። ማንም ሰው እኮ የራሱን ሰው ለመጠበቅ ከዚህም በላይ የሚያደርገው ነገር ነው። ይኸውልሽ ቲና፣ አንዴ በትሁት አንዴ በልጅ እያልሽ ግፍ አትስሪ። የእነሱን ግፍ እኮ ብታይ የኛ ጽድቅ መስሎ ነው የሚታይሽ። የኃጢአት ትንሽና ትልቅ የለውም። በሬም የሰረቀ ከረሜላም የሰረቀ ሌባ ያው ሌባ። እሱማ ልክ አይደለም። ማንን ነው ልክ አይደለም የምትይው? እኔ ነው ይስጋውጭ? የወንድሜን ገንዘብ ይዘሽ ጠፍተሽ ስለመብት እያወራሽ ነው? አንተ የወንድም ሚስት ልደፍር የነበርክ ሰውዬ እንዴት ነው የወንድም ነገር እንዳሳሰበህ አድርገህ የምታወራው? እኔ እንደዛ አላደረኩም። አድርገኸው እዛ ቤት የወጣሁት እኮ ባንተ ምክንያት። ይሄንን ደግሞ ለወንድም ማስረዳት አያቅተኝም። አንቺ ጅል ነሽ እንዴ? እኔ ወንድሙ እያለው አንቺን ለምንድን ነው የሚያምንሽ? እሺ ልሞክራ። ምን ለማድረግ እየሞከርሽ ነው? ትሁቴ አንቺ እኮ ነሽ ያስከፋሻት። ይቅርታ ልጠይቅሽ መጣ ድጋሚ ፍተነሻታለሽ። ተመስገን ምንድነው? ተረጋግታችሁ አውሩ እንጂ። አባዬ አታያትም እንዴ? እሷ ይቅርታ መጠየቅ ሲገባት ጭራሽ አኩርፋ ትቀመጣለች። ትሁቴ ይቅርታ፣ የማይሆን ነገር ተናግሬ አስከፍቼሽ ከሆነ በእውነት አውቄ አይደለም። ችግር የለም። በትሁቴ ስም በጣም ይቅርታ። ችግር የለውም። ስትቀርበኝ ጥሩ ሰው መሆኔን ስታውቅ ትወደኛለች። አልጠራጠርም። አየሁ አይደል ንቀቱ። እስቲ ተረጋጊ ትሁቴ። ዝም መሰል ምንም የማላውቅ ፋራ ነው እንዳደረገኝ። እሺ ምን እንዳስከፋሽ ንገሪኝ። አታይም እንዴ? ሸኘኝ ስትለው ከኋላ እንደ ጭራ እየተከተለ ሄደ። አብረን ብሎ እንኳን አልጠየቀኝም እኮ። አባዬ ያለ ምክንያት እኮ ነው የጠላቻት። ምክንያት ሳለ እንዴ? አባዬ አንተም አታምነኝም? አምናለሁ፣ ግን የኔ አንተን ማመን ምን ዋጋ አለው? ይልቅ እኔ ከማምን ትሁቴ ብታምን ይሻላል። ምንድነው ትሁቴ? ቆይ ምን እየሆንሽ ነው? ተመስገንን አልፈልግም አልኩት። ይሄ እኮ የኛ ባህሪ ነው። ተመስገን ደግሞ ይረዳሻል። ቆይ ከልቤ የሚመስለውስ? አይመስለውም ልጄ። አንቺ ግን ብልጥ መሆን አለብሽ። ትሁት እዚህ ጋር ለምን እንደዚህ ትሆናለች? ተመስገን እሷን እየወደዳት እሷ ላይ ሌላ ሴት እንደማይደርብ እያወቀች ለምን በዚህ ልክ ትቀናለች የሚለውን ነገር ልናነሳ አንችልም ማለት ነው። ለምን ከተባለ ሊዱ መታ ተመስገን እንኳንም መጣሽ በቅርቡ ላገባ ነው የሚለውን ነገር ሲነግራት እንኳንም ሳታገባ ደረስኩ የሚለውን ነገር ተናግራለችና አሁን ላይ እሷ ተመስገንን አትፈልገውም። እውነትም ትሁትን እንዲያገባት ከልቧ ትፈልጋለች የሚለውን ነገር ልንናገር አንችልም ማለት ነው። እውነት ያንን ነገር ብትፈልግ ኖሮ ተመስገን የሚወዳትን ሴት የሚያፈቅራትን ሴት ያግባ የሚለውን አመለካከት ቢኖራት ኖሮ ተመስገን እዛ ጋር በቅርቡ ላገባ ነው እንኳንም መጣሽ የሚለውን ነገር ሲነግራት እሷ ደግሞ ተመስገን እንደሄደ እንኳንም ሳታገባ ደረስኩ የሚለውን ነገር አትናገርም ማለት ነው። ከዛ ንግግሯ የምንረዳው ተመስገን ሳያገባ እሷ ደረሰች ማለት እዚህ መሃል እድል አለኝ አንተ ከምታገባ ሴት አንተ ለይቼ ወደ ራሴ ለማምጣት እሞክራለሁ የሚለውን ነገር መናገሯ ነው ማለት ነው። ያ ማለት ተመስገን ካገባ ከሚስቱ ጋር አፋታ እሱን መልሳ ለመውሰድ በጣም ከባድ ስለሆነ እንኳንም ሳታገባ ደረስኩ የሚለውን ነገር ተናግራለች ማለት ነው። ትሁት በእርግጥ ተመስገንን ታፈቅረዋለች። ምንም ነገር ሳታይ ነበር መጀመሪያ ላይ እንደዛ ስትቀና የነበረው። በተለይ እሷ እንደ ምክንያት የጠቀሰችው ሊዱ እኔ ያነስኩ ወይ ደግሞ ለተመስገን እንደማልገባ ሆኜ እንዲሰማኝ እያደረገች ነው በሚል አሁን ላይ ይሄንን ነገር እንደ ምክንያት እየጠቀሰች ነው። መጀመሪያ ላይ ጥርጣሬዋ አጉል ጥርጣሬ ነበር። ያ ማለት ምንም የሰማችው ነገር የለም ወይ ደግሞ ያየችው ነገር የለም። ሊዱም መጀመሪያ ላይ ያለችው ተመስገን አብሮ አደግ ጓደኛዬ ነው ወይ ደግሞ የቃቃ ባሌ ነው የሚለውን ነገር ቀልድ አስመስላት ተናገረች እንጂ ትሁት የሆነ ተጨባጭ ነገር ወይ ደግሞ በአይኗ ያየችው ነገር አልነበረም ማለት ነው። አሁን ደግሞ በመጨረሻም ተመስገን ሊዱን ሲሸኛት ሊዱ የተመስገንን ጉንጭ ስማ ስትሰናበት አይታለችና ከዚህም በኋላ እሷ እንደ ምክንያት የምትጠቅሰው ለምን ትሰማለች አንተስ ለምንድን ነው እሱ የሸኛት የሚለውን ነገር ማንሳቷ የማይቀር ነገር ነው ማለት ነው። ያ ማለት በዚህ ጭቅጭቅ በዚህ ነገር ውስጥ ደግሞ ምናልባትም የሁለቱ ሰርግ ለተወሰነ ጊዜ መራዘሙ የማይቀር ነገር ነው ማለት ነው።
በእርግጥ ከዚህም በፊት ተመስገን ትሁትና ናቲ አንድ ላይ ሆኖ እኔ ራሱ እንደዚህ አልሆንኩም አንቺም እንደዚህ አትሁኝ የሚለውን ነገር ቢነግራትም ትሁት አሁን ላይ ተመስገንን ከልቧ አፍቅራዋለችና እሷ የሚመስላት ሊዱ ትወስድብኛለች፣ ተቀማኛለች የሚለውን ነገር ነው እሷ አሁን ላይ እያሰበች ያለችው ማለት ነው። በዚህ መሃል ግን ተመስገን ምንም የሚያውቀው ነገር የለም። ሊዱ እሱን እንደምትፈልግ ምንም የሚያውቀው ነገር የለምና ምናልባት ሊዱ ራሱ ለሱ የሆነ ስሜት እንዳላት ብታሳየው ራሱ ተመስገን በጭራሽ ያንን ነገር ሊታገሰው አይችልም ማለት ነው። ከዚህም በፊት ለትሁት ሲሆን የነበረውን ነገር አይተናል። ለትሁት ብዙ ዋጋ ከፍሏል። ከሷ ውጪ ማንንም ሴት አላይም ሲል ነበርና አሁን ደግሞ አብሮ አደግ ጓደኛው ስለመጣች ብቻ እሷ ገንዘብ አላት፣ እሷ እንደዚህ ነች፣ አብሮ አደግ ጓደኛዬ ነች በሚለው ትሁትን የልጁን እናት ትቶ ብዙ ዋጋ የከፈለላትን ሴት ትቶ ፊቱን ወደ ሊዱ አያዞርም ማለት ነው። ትሁት በእርግጥ ይሄንን ነገር ማወቅ ነበረባት። ምንም እንኳን ሊዱ ተመስገንን ብትፈልግም የራሷ ለማድረግ ብትጥርም እሱ ደግሞ በጭራሽ እሷን እንደማይፈልጋት ወይ ደግሞ ከኖርማል ጓደኝነት ውጪ እሷን በሌላ መንገድ እንደማይመለከታት ማወቅ ነበረበት ማለት ነው። በእርግጥ አሁን ላይ የትሁት አኳኋን ራሱ ለተመስገን ግራ ገብቶታል። መጀመሪያ ላይ ያለምንም ምክንያት ነበር እንደዛ ስትሆን የነበረው ይላል። አሁን ደግሞ ስትስምህ አይቻለው ለምን ሳመች በሚለው ጭቅጭቃቸው ደረጃውን ከፍ ማድረጉ የማይቀር ነገር ነው ማለት ነው። ሌላው ነገር ደግሞ አሁን በትሁት አኳኋን ትሁት እየሆነች ያለችው ነገር ቲናን ራሱ በጣም ያስገረማት ይመስላል ማለት ነው። እሷ ተመስገንን አሳምራ ታውቀዋለች። ተመስገን ለትሁት ብሎ ምን እንደሚሆን እስከሄድ ድረስ እንደሚሄድና ሌላ ሴት በጭራሽ እንደማያይ ስለምታውቅ ነው ዛሬ ላይ በትሁት አኳኋን ትሁት ቀንታ እንደዚህ መሆኗ እሷን ሲያስገርማት የነበረው ማለት ነው። ግን ደግሞ እዚህ ጋር ትሁት ለምን እንደዚህ ትሆናለች አበዛችሁ፣ ምንም ምክንያት የላትም የሚለውን ነገር ልናነሳ አንችልም ማለት ነው። ሊዱ እዛ ጋር ለተመስገን ምንም ፍላጎት ባይኖራት ኖሮ ተመስገንን የራሷ ለማድረግ ምንም ባትጥር ኖሮ እዚህ ጋር ትሁት አሁን ላይ እየሆነች ያለችው ነገር ያለ ምክንያት ነው የሚለውን ነገር እናነሳ ነበር ማለት ነው። ባለፈውም ትሁት እሷን በጥፊ የመታቻት መናገር ያልነበረባትን ነገር ነበር ሊዱ እዛ ጋር እየተናገረችው ማለት ነው። ባለቤትሽ ተንከባክቦ ወደ ቤት ወሰደኝ የሚለው ነገር ትሁትን ምን ያህል እንደሚያበሳጫት ምን ያህል እንደሚያናድዳት አሳምራ ስለምታውቅ ነው። ምናልባትም በዚህ ጉዳይ ደግሞ ከተመስገን ጋር ተጨቃጭቆ ከተለያዩ እኔ ተመስገንን የራሴ አደርጋለሁ በሚል ያንን ነገር እዛ ጋር ተናግራለች ማለት ነው። ግን ደግሞ ያንን ነገር መናገሯ ራሱ ትልቅ ጥፋት ነው። እዛ ጋር ምናልባት ተመስገን እሷን ቢሸኝ ራሱ እሷ ደግሞ ለሁለቱ ፍቅር ደህንነት ሲባል ይሄንን ነገር መናገር አልነበረባትም። ግን ደግሞ ይሄንን ነገር ትሁት ፊት ለፊት ቆማ ለሷ ደረቷን ነፍታ መናገሯ ራሱ የሚያሳየው ሁለቱ እንዲለያዩ እንደምትፈልግ ነው ማለት ነው። እዛ ጋር በቃላቶች አሳምራ ባልሽ ተንከባክቦ ወደ ቤት ወሰደኝ የሚለውን ነገር መናገሯ ሁለቱ እንዲጣሉ ስለምትፈልግ ነው ማለት ነው። ሌላው ነገር ደግሞ ስለ ቲና ነው። ቲና አሁን ላይ ከብዙ ጊዜ በኋላ ሌላ ቦታ ተደብቃ ማንም ሰው ሳያየት ወይ ደግሞ ስልኳን ዘግታ ሌላ ቦታ ቆይታ አሁን ላይ ብቅ ብላለች ማለት ነው። ከዚህም በኋላ ምንድነው የሚከተላት ወይ ደግሞ ምንድነው የሚጠብቃት የሚለውን ነገር ስናይ ምናልባትም አይታወቅም። እዚህ ጋር የመሌ ወንድምና የመሌ ሚስት እሷን ሊያግቷት ይችላሉ ማለት ነው። በእርግጥ አሁን ላይ የመሌ ወንድም ቲናን እየተከታተላት ያለው ለወንድሙ አስቦ ሳይሆን እሷ ይዛ ሄዳለች የተባለው ገንዘብ ስላጓጓው ነው። ቲናን ተከታትሎ የት እንዳለች ፈልጎ ገንዘቡ ሊቀበላት የፈለገው ማለት ነው። ግን ደግሞ እዚህ ጋር እንደ ጥርጣሬ የምናነሳው ወይ ደግሞ ትንሽ ብዥታን የሚፈጥርብን ነገር ባለፈው የመሌ ወንድም ቲናን ለመጨረሻ ጊዜ ያያት ጊዜ ከፊቷ ላይ መነጽሩን አንስቶ ነበር። ቲና ደግሞ አይነ ስውር እንዳልሆነች አይቶ ነበር እሱም የደነገጠውና ቲናም ያንን ነገር አይቷል በማለት ነበር ለተወሰነ ጊዜ አድራሻዋን ያጠፋችሁ ማለት ነው። በእርግጥ ባለፈው ይሄን ነገር ከተመስገን አረጋግጦ ነበር ቲና አይነ ስውር ነች ወይስ አይደለችም የሚለውን ነገር። ዛሬም በድጋሚ ፊት ለፊቷ ቁጭ ብሎ ቲና አይነ ስውር እንደሆነች ሲያይ ነበርና እዚህ ጋር ትንሽ ጥያቄ የሚፈጥር ነገር ነው ማለት ነው። ባለፈው እሷን አይቶ ከፊቷ ላይ መነጽሩን ያነሳ ጊዜ አይነ ስውር እንዳልሆነች አይቶ ነበር። ቲናም ድጋሚ እንደዛ እንዳያደርግ አስጠንቅቀው ነበር መነጽሩን የተቀበለችው። ያ ማለት ፊት ለፊት እያወራችው
ጤነኛ መሆኗን አሳይታው ነበርና እዚህ ጋር የመሌ ሚስት ደግሞ መልሶ ቲና አይነ ስውር ነች ማለቱ ጥያቄ የሚፈጥር ነገር ነው ማለት ነው። ቢሆንም ግን አሁን ላይ እሷን አይቷልና ለመሌ ደውሎ ቲናን እዚህ ጋር አይቻታለሁ የሚለውን ነገር በጭራሽ ሊናገር አይችልም ማለት ነው። ያ ማለት ከዚህም በኋላ የሚሆነው ከመሌ ሚስት ጋር አንድ ላይ ሆኖ ምናልባትም ሰው ካስፈለጋችሁ ሌላ ሰውም ጨምሮ ቲናን አግቶ መውሰድ ሊሆን ይችላል ማለት ነው። በእርግጥ ዛሬ ላይ እሱ ከመሌ ሚስት ጋር እያደረገ ያለውን ነገር ብትነግሮም እሱ እየካደ ነበር ማለት ነው። ያ ማለት መሌ ራሱ ቢመጣ ቲና እዚህ ጋር እሱ እኮ ከሚስት ጋር እንዲህ ሲያደርግ ነበር የሚለውን ነገር መናገሯ መሌን ያስደነግጠዋል። ሌላ ነገር ደግሞ ቲና አይነ ስውር እንዳልሆነች ካየ ራሱ ይሄ ነገር እሱ ላይ ሌላ ድንጋጤ መፍጠሩ አይቀርም ማለት ነው። ምናልባት ግን እሷ እነሱ ልትከላከላቸው ትችላለች ብለን የምናስበው እዛ ጋር መሌ ገንዘቡን ያጠራቀመው ህገወጥ ወይ ደግሞ ወንጀል ሰርቶ ስለሆነ አንተ ይሄንን ገንዘብ ካላመጣች ብለ የምታስጨንቀኝ ወይ ደግሞ እኔ ላይ ሌላ ነገር ለማድረግ የምትፈልግ ከሆነ ይሄንን ነገር ወደ ህግ ቦታ እወስዳለሁ፣ የምትሰራውን ስራ አጋልጥብሃለሁ በሚል ምናልባትም መሌም በዚህ ነገር ከራሷ ልትከላከል ትችላለች ማለት ነው። ግን ደግሞ መሌ ፊት ለፊት ካልመጣና እሷ ብቻዋን ስትሄድ ብቻዋን ምናልባት ወደና አባዬ ቤት ስትመጣ በመኪና ጠብቆ እንዳያግቷት ነው ማለት ነው። ሌላው ነገር ደግሞ ስለ እድል ነው። ዛሬ ላይ የአባዬ ሚስት ወደ ገጠር ክፍሌ የተባለው ሽማግሌ ጋር ብትሄድና ስለ እድል አክስት ብትጠይቅም የእድል አክስት ክፍሌም ባለፈው ምንድነው ያለችው? ያቺ እዚህ የነበረችው ልጅ የሰው ቤት በሰራተኝነት ተቀጥራ አይቻለው ነው ያለችው እንጂ የእህቴ ቤት በሰራተኝነት ተቀጥራ አይቻለው የሚለውን ነገር ስላልተናገረች አሁን ላይ ክፍሌ የተባለው ሽማግሌ የእድል አክስት አድራሻዋ የት እንደሆነ ለአባዬ ሚስት ሊናገር አልቻለም ማለት ነው። ምናልባት ባለፈው የእድል አክስት ያቺ እዚህ ያለችው ልጅ እኮ የእህቴ ቤት በሰራተኝነት ተቀጥራለች የሚለውን ነገር ብትነግረው ኖሮ ክፍሌ የተባለው ሽማግሌ ይሄንን ነገር ለአባዬ ሚስት ይነግራል። ከዛም በኋላ የሚሆነው የአባዬ ሚስት ለእድል ደውላ ያለውን ነገር እሷ ተቀጥራ ያለችው ምናልባት የቤተሰቦቿ ቤት እንደሆነ ፍንጭ ልትሰጣት ትችላለች ማለት ነው። ያ ማለት ከዚህም በፊት ያነሳ ነው የአባዬ ሚስት ክፍሌን አግኝታ ከመጣች ምናልባት እድል ቤተሰቦቿን ታገኛለች፣ ያለችው የእናቷ ቤት እንደሆነች ታውቃለች የሚለው ነገር አሁን ላይ የሚሆን ነገር አይደለም ማለት ነው።